እናንተ ጉድ በጎንደር የምትሉ አሁን ነው። ውሽምት ምን ሆና ነው? ለወንድ ብዬ እንደዚህ ተንበርክኬ ላለቅስ? ለወንድ ብዬ ራሴን ላጠፋ እንዴ ጋይስ? እኔ መቼ ስራቱ ራሴን ማጠፋው? ወንድ ቢሄድ ሌላ ወንድ ይመጣል። ምንድነው? አብርሽ ቢሄድ ሌላ አብርሽ ይመጣል። አንቺ ለወንድ ብለሽ ራሽን ልታጠፊ አልቻልኩም አለች እኮ እናንተ። ፍቅር በግዴታ የለም እኮ። አብርሽ የሆነ ነገር ለአንቺ ስሜት ሲኖርሽ ነው ከአንቺ ጋር መሆን ያለበት። ገባሽ አይደለ? ምንም አብርሽ አሁን ላይ ለሄርሜላ ምንም ስሜት የለውም። ቤተሰብ ምን ትላላችሁ እስኪ? ወንድ ልጅ ምንም ስሜት ሳይኖር ወደ አንቺ ከመጣሽ እኮ አንቺ ልጅ ብትጎጂ ሄርሜላ ማለት ነው። ከዚህ ህይወት ብትወጪ አይሻልሽም? ራስሽን አትፈልጊም? ከራስሽ ጋር መሆን አትፈልጊም? አራሩታ ለእኔ ጀግና ሴት ናት። የሴት ጠንካራ ብርቱ ሴት። የምሬ ነው የምላችሁ። እኔ ሩታ በጣም ነው ማደንቃት። ብቻን ነፍስ ጥሩ ሆነ ብቻን አሳልፋ እዚህ ደረጃ ላይ ደርሳለች። አብርሽን የወደደችው ያፈቀረችው ማለት ነው። ቤተሰብ እሱ ሴቱን ጎትቶ ሲያመጣ ብቻን በቃ ተጋፍጣ ነው ነገሮችን ያሳለፈችው ማለት ነው። 1 አመት ሙሉ ማለት ነው። 1 አመት ሙሉ ማለት ነው። አስባችኋል? እቺ የሰው ነገር ወደሽ የሰው ነገር አፍቅረሽ እንዴት ነው የሰውን ነገር በግድ የራስን ካላደረግኩ የኔ ካልሆነ ራስን ካላጠፋው የሚሉ ሰው አለ እንዴ? ቤተሰብ እኔ በፍጹም ለወንድ ብዬ ራስን ማጠፋበት ምክንያት የለኝም። ገባችሁ አይደለ እንዴ? ለቤተሰቦቼ መኖር አለብኝ እንጂ እኔ ለወንድ ብዬ ራስን ላጠፋ እንዴ? ራስን አጠፍቼ የምመለስ ይመስላችኋል? ራስን አጠፍቼ የሚመለስ ይመስላችኋል እንዴ? ቤተሰብ ሞት እኮ ቀልድ አይደለም። ወይስ እኛ ላይ ነው ድራማ የምትሰሩ? የምሬ ነው የምላችሁ። አውቃችሁ አብርሽን ለማስደነገጥ በዚህ ልክ ድራማ ተመልካች ላይ ለመስራት ከሆነ ወይስ ከልቧ ነው ሄርሜላ በዚህ ልክ እንደዚህ የሆነችው? ቤተሰብ የምር አብርሽን ፈልጋ ነው በዚህ ልክ እንደዚህ የሆነችው? እና ታዲያ ባለፈው ለምንድን ነው ያለውን ውሳኔ የወሰነችው? በቃ እኔ ከእናንተ ህይወት ወጣለሁ፣ አብርሽና ሩታ አንድ ላይ መሆን አለባቸው ያለች ሴትዮ ዛሬ ተገልብጣ እኔ አልቻልኩም፣ ባንተ ተስፋ መቁረጥ አልቻልኩም። ፍቅር በግዴታ የለም ሄርሜላ ማለት ነው። አብርሽ ምንም ነገር ለሷ ስሜት የለውም። ቤተሰብ ዛሬ ማለት ነው ምንም ማለት ነው እንደ ድሮ ይቅፍ ምን ሆንሽብኝ አይልም። ባለፈው እኮ እንደተነጋገርን አይደለም እንዴ ያላት ነበረ። ከኔ ህይወት እንደምትወጪ አይደለም የነገርሽኝ? ዛሬ ምን ሆነሽ ነው እንደዚህ ሆንሽ እያላት ነበረ አብርሽ ማለት ነው። አብርሽ በፍጹም ከሄርሜላ ጋር መሆን አይፈልጉም። ቤተሰብ ሁኔታው እንኳን አይታችሁ አትረዱም እንዴ? የምሬ ነው የምላችሁ። አብርሽ ተቀይሯል። አይፈልጋቱም። አስተያየቱ እንኳን እኔ አስብበታለሁ ምናምን እያለ እኔ ሁኔታው ስታዩ ብቻ የአብርሽ ሁኔታ ስታዩ ሄርሜላ እንደማይፈልጋት ነው የተረዳው። ቤተሰብ እንደ ፍቅር በግዴታ የለም። ወንድ ልጅ ሲፈልግሽ ነው እንጂ አንቺ ስለወደድሽ አንቺ ስላፈቀርሽ አብርሽ ከአንቺ ጋር መሆን አይችሉም። ገባሽ አይደለ? ነገ አንቺ ትጎዳልሽ። ልክ አሁን ሩታል ምን እንዳደረገ ሩታ ላይ አስረግዟት ጥሎ እንደሄደ አንቺም እንደዚህ አድርጎሽ ይሄዳል። ገባሽ አይደለ? ለራስሽ አታስቢም? ምን አለ አንቺ ደህና ወንድ ይዘሽ ከሌላ ሰው ጋር ህይወትሽን ብትቀጥይ አይሻልሽ? ሄርሜላ እንደዚህ የተቃጠልሽ ልትኖሪ ህይወትሽን ታጣልሽ በዚህ ሁኔታ ማለት ነው። ከአብርሽ ጋር የምትቀጥይ ከሆነ የበሽታ ጨጓራ በሽታ ነው የምትሆኝ ማለት ነው። የበሽታ ኢማም ነው የምትሆኝ በአብርሽ ምክንያት ማለት ነው። ብትጎጂ 1 ወር ነው 2 ወር ነው የምትጎጂ አብርሽን ለመረሳት ማለት ነው። በዚህ ልክ ወንድ ልጅ ሳይፈልግሽ እንደዚህ ከሆንሽ በጣም ከባድ ነው። አንቺ ቡዜ ማለት ነው። አንቺ አሽቃባጭ ማለት ነው። ምንድነው የሚሰሪ? እዚህ ደግሞ ምንድነው የሚሰሪ? ዳኒና ቡዜ ማለት ነው። ምንድነው የሚሰሩ? እንዴት እንደሚያሽቃብጡ አያችሁ። ቡዜ አንቺ ሰው አይደለሽም። አንቺ ኢሲስት ነሽ። ይሄ ሰው ኢሲስት ማለት ነው። እንዴት እንዳስጠላችኝ። አንቺ ሰው ነሽ ግን እዚህ የሰው ቤት ምንድነው የሚሰሪ? ማን ጠራሽ? እንዴት መጣችሁ? ሄርሜላ በድንገት እንዴት እንደዚህ ሆነችሁ?
ተነጋግራችሁ ድራማ ካልሰራችሁ አብርሽን እስኪ ለሄርሜላ ምን አይነት ለሱ ስሜት እንዳለ ለሄርሜላ ምን አይነት ስሜት እንዳለ ለማየትም ሊሆንም ይችላል። አውቃችሁ ሄርሜላ ራሷን ልታጠፋ ያላችሁ የመጣችሁ እናንተ ናችሁ፣ ቪዲዮ ይዛችሁ የመጣችሁ አብርሽን ለማስደነገጥ ነው ወይስ አብርሽ ምን አይነት ለሄርሜላ ስሜት እንዳለ ለማየት ነው ወይስ እንዴት ነው? ሁኔታችሁን አልገባኝ። የዛሬ ቪዲዮ ማለት ነው ቤተሰብ አንቺ ሄርሜላ ማለት ነው አንቺ ሴትነትሽን አታስከብሪም እንደ ቆፍጠን በይ። ወንድ ልጅ ለምኖሽ ነው እንጂ የሚመጣ ወደ አንቺ እንጂ አንቺ በዚህ ልክ ለምነሽ ፍቅር ለምነሽ አግበኝ ለምነሽ ሸማግሌ ላካለኝ ለምነሽ አይሆንም። ወንድ ልጅ ማለት ነው አብርሽ እኔ ገና ልጅ ነኝ በዚህ ሰዓት ትዳር አልፈልግም ነፃነቴን እፈልጋለሁ ያለሽ ነው ያለሽ። አሁን ዛሬም እንደዛ ደግሞ ተናግሯል። ቤተሰብ እኔ ከማንም ጋር መሆን አልፈልግም እያለ ነው ያለው። በግድ ደግሞ ፍቅር አይሆኑም። አንቺ ቡዜ የምትባይ ማለት ነው እሷ እኮ አንተ እንደዚህ ስትሆነው እኮ አንተ እንደዚህ ራስን ስታወደቅ ጊዜ እሷ አጠገቤ ነበረች። አንተ ደግሞ በዚህ ሰዓት ደግሞ ከእሷ አጠገቤ ነው መሆን ያለብህ ከእሷ አጠገቤ ነው መሆን ያለብህ ማለት ምን ማለት ነው? ቡዜ ማለት ነው ግዴታ ከሄርሜላ ጋር መሆን አለበት። ከዚህ በፊት እሱ ራሱን ሲስት እሷ ካጠገቤ ነበረች፣ አንተም ደግሞ ከእሷ አጠገቤ መሆን አለበት። ምን ማለት ነው ግን? ምን ሄድ ነው? በቃ ዳንም ደግሞ ምን አለ ፍቅር ሳይሆን በቃ እንደ ጓደኝነታችሁ በጠገቤ መሆን አለበት። በዚህ ሰዓት አንተ ታስፈልጋታለህ አላለም ነበር? አላለም እንዴ ዳኒ? ኧረ በመድኃኔ ዓለም ስንት አስመሳይ ሰው አለ ግን። ኧረ ሩታዬ ፈጣሪ ከዚህ ቤተሰብ ያስወጣሽ። የምር አይጠቅምሽም። እኔ ቡዜ በፈጣሪ ስም ለእኔ ቡዜ እኔ እንጃ ቡዜ ሰው ይመኛታል ብዬ አላስበው። እቺ የትልቅ ትንሽ ሴት ይሆናት እቺ ያረጀች ኦሮግት ማለት ነው። ምንም የሰው ቤት መተሽ ማለት ነው በግድ አብርሽ ሳይፈልግ በግድ አንድ ለእነሱ ለማድረግ በዚህ ልክ ሰው ጎንበስ ቀና ይላል እንዴ? ወንድምሽ ሳይፈልግሽ ወንድምሽ ሳይፈልግ በግድ እዛ ጋር ደግሞ እሱ የማይፈልግ ህይወት በግድ መሆን የለበትም አለች። እዚህ ጋር ደግሞ እሱ ሳይፈልግ በግድ ከሄርሜላ ጋር ለማድረግ ነው። እሱ አሁን በዚህ ሁለት ቀን ውስጥ ወስና አስባ ምናምን መናገር አለበት። ካልፈለገስ በግድ ፍቅር አለ እንደ ቤተሰብ በግድ እኮ ፍቅር የለውም። አብርሽ ካልፈለገስ ከሷ ጋር መሆን ካልፈለገስ ከራሱ ጋር ብቻ መሆን ከፈለገስ ሩታ እሺ ተፋታት። ሩታን ከተፋታት ከሄርሜላ ማግባት ካልፈለገስ ከሷ ጋር መሆን ካልፈለገስ ፍቅር በግድ ነው? በግድ የለም። አብርሽ ምንም ማለት ነው ለሄርሜላ ምንም ቦታ የለውም። ቤተሰብ በዛሬ ቪዲዮ ላይ እውነት ብታዩ ማለት ነው ምንም ማለት ነው ምንም ማለት ነው የድሮ አብርሽ አይደለም ሌላ አብርሽ ነው የሆነ ቤተሰብ ምንም ማለት ነው። የተጨናነኩ ነው ብሎ ጭራሽ ሊወጣ እሷ ያዘችው ሽምት ማለት ነው። እንኳን ቻው ለማለት አልፈለገም። እንዴት እንደቀፍ እንዴ ናቃት። ወንድ ልጅ ሴት ልጅ እራሷን ስታስከብር ወንድ ልጅ የሚፈልገው እንጂ እንደዚህ ያለቀሽ በግድ እኔ እኮ ምን ላደርግ አንተን እኮ በጣም ነው የምወደው በጣም ነው የማፈቅረው እያልሽ አንቺ እንደዚህ የሆንሽ እሱ ፊት እሱ ይፈልግሻል እንዴ? አስተያየቱ እንኳን ብታዩ ቤተሰብ ትደነግጣላችሁ። እና በግድ ነው እንደ ሄርሜላ ከአብርሽ ጋር የምትሆነው? አብርሽ በግድ ነው እንደ ከሄርሜላ ጋር የሚሆነው? ቤተሰብ እስኪ ንገሩ። የምር ሄርሜላ ንቂ፣ ውጪ ከዚህ ህይወት ውጪ። ራስሽን አትጎጂ፣ ራስሽን አታጪ። የምር ንቂ። ሩታሽ አንዴ ወልዳለች፣ ልጅ ወልዳለች፣ ችግር የለውም። አንቺ ግን ከሩታ አትማሪም። ምን አለ ከዚህ ህይወት ብትወጪ፣ ራስሽን ብታስከብሪ። ለቤተሰቦችሽ ክብር የለሽም። ወንድ ልጅ ሳይፈልግሽ እንዴት ነው በግድ ከሱ ጋር ሆናለሁ የምትይ ማለት ነው? አብርሽ ምንም ለሷ ስሜት የለውም። ቤተሰብ የዛሬ ቪዲዮ ላይ አይታችሁ እንኳን ምንም ማለት ነው
ገባችሁ አይደለ? እኔ ለወንድ ብዬ ራስህን ማጠፋበት ምክንያት የለኝም። ምነው አብርሽ ቢሄድ ሌላ ወንድ ይመጣል? ምንድነው? ህይወት ይቀጥላል እንጂ ካላብርሽ ወንድ የለም እንዴ እዚህ ምድር ላይ ጋይስ? ራስህን ማጣት አለብኝ እንዴ ለወንድ ብዬ? አንቺ ራስሽን ካልጠበቅሽ ወንድ ልጅ አይፈልግሽም። ገባሽ አይደለ? እንደዚህ ራስሽን እየጣልሽ እያለቀሽ እሱን እየተከተልሽ ወንድ ልጅ አይፈልግሽም። ገባሽ አይደለ? ራስሽን ስታስከብር ቆፍጠን ስትይን ወንድ ልጅ የሚፈልግሽ። ደግሞ እናንተ ወንድ ልጅ ሲያፈቅራችሁ ነው የሚሻለው እንጂ ወንድ ልጅ ሴት ልጅን ሲያፈቅር ነው እንጂ ሴት ልጅ ወንድ ልጅን ስታፈቅር ምንም ማለት ነው ለነሱ ምንም